ውድ የደሚና ፖድካስት ቤተሰቦቼ እንደምን አላችሁልኝ? የምር ልንገራችሁ ከልብ ነው ማመሰግናችሁ። የምርም እወዳችኋለሁ። ተግሳጻችሁ ይመቸኛል፣ ምክራችሁ ይመቸኛል፣ ሐሳባችሁ ይመቸኛል። ምክንያቱም እኔ የሰው ልጅ ነኝና ሙሉ አይደለሁም። ሐሳቦቻችሁን ስቀበል ክፍተቴ ሞልታችሁ ተግሳጹንም ምክሩንም ስትነግሩኝ ከልብ ነው የምወዳችሁ። አመሰግናለሁ። ዛሬ ደግሞ በምን ርዕስ መጣ ሲሉኝ በውስጥ መስመር የተላከልኝ አለ። ባሌን በጣም እወደዋለሁ፣ እሱም በጣም ይወደኛል። ከእናቱ ጋር መስማማት አልቻልንም። እናትየው ጠምዳ ይዛኛለች። ባሌ ይወደኛል፣ ለእኔ አክብሮት አለው፣ በጣም እወደዋለሁ። ምን እንደማድረግ ግን ግራ ገባኝ፣ እባክህ ነው የሚለው የዛሬው ጥያቄ። በጣም ይገርማችኋል። የውላችሁ አንዳንድ ጊዜ ህይወት ውስጥ እንደዚህ አይነት ፈተናዎች ይገጥሙናል። አማችሽም ክፉ ሆና ሳትሆን አንቺም ክፉ ሆና ሳትሆን የሁኔታዎች ወይንም የቦታዎች መለዋወጥና ያለ መረዳዳት ጉዳይ። ይሄ ልጅ ከማግባቱ በፊት ቀንና ማታ ከእናቱ አይለይም፣ አንቺም እንደዛው። ነገር ግን ከአንቺ ከተለያየ በኋላ ምናልባት አንዳንድ ጊዜ እናቶች እንደዚህ አይነት ችግሮች፣ እባካችሁ እናቶች ደግሞ በደንብ አዳምጡኝ። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ከእናንተ ፍላጎት ውጪ እስካገባ ወይንም ከገባች በኋላ ተለወጣችሁ ብላችሁ ጭንቅላታችሁ ውስጥ ድራማ ሰርታችሁ የልጆቻችሁን ትዳር አትብሉ። በቃ ይሄ ልጅ ባለ ትዳር ነው። አዎ እናት ነሽ። ከፈጣሪ ቀጥሎ ለምንም ነገር ሊታዘዝሽ ይገባል። ያለ ምንም ጥፋት ያቺ ልጅ የኔ ልጅ ብትሆኒ ብለሽ አስቢ። ከእናት ልጀምር ብዬ ነው። የአንቺ ልጅ እንደዛ ብትደረግ የማትፈልጊውን ነገር ለራስሽ የማትፈልጊውን ነገር ለልጅሽ ለምን ትፈልጊያለሽ? የልጅሽ ሚስት ናት። ትወደዋለች፣ ታከብረዋለች፣ አታዋርደውም። ሁለተኛ ደግሞ እጃችሁ ለምን ይረዝማል? አማቾች እስፔሻሊ እናትና እህት። አሁን እዚህ ጋር በጣም ይወደኛል፣ በጣም አከብረዋለሁ። ባሌም በጣም ወደዋለሁ፣ በጣም አከብረዋለሁ፣ ትዕዛዙን እቀበለዋለሁ። ምን ያገናኛቸዋል? አማቾች፣ ሁለቱ አማቾች። እንደ ልጅ የልጅሽ ሚስት ማለት ያንቺ ልጅ ናት እኮ እናቴ። ስለዚህ እዚህ ጋር ትልቁ ክፍተት ያለው የልጆቻችንን ትዳር እናሳምራለን ብለን የልጆቻችንን ትዳር እየበላን ነው አማቾች። ስለዚህ እባካችሁ የልጆቻችሁን ትዳር አትብሉ። በሌላ በኩል መሀል ላይ ያለ ይሄ የደነዘዘው ወንድ ባል ተብዬው ማለት ነው። የእናትህንና የሚስትህን ድንበር እባክህ ከልለህ ለለይላቸው። በወጣ በገባ ቁጥር ሚስቴ በተናደድኩ ቁጥር ሄደ ሚስትህን እናትህ ላይ ታማለህ። ተመልሰ ግን ስትታረቅ የሚስትህ እቅፍ ውስጥ ነው ያለ። እናትህንና ሚስትህን አፋጅተህ ጨርሰሃል። ባል ሁን። ባል ማለት ሁለቱን አቻችሎ መኖር የሚችል። ሁለተኛ ደግሞ እንዲህ አይነት ችግሮች የሚፈጠሩት ለአቅመ ትዳር ከደረሳችሁ እባካችሁ የአማቾቻችሁ ቤት ውስጥ ባትኖሩ ደስ ይለኛል። ተቸግራችሁ ኑሯችሁን ለማሸነፍ ከዛ ቤት ውጡ። ጧት ማታ የሰው ልጅ ሲገናኝ መጋጨቱ አይቀርም። ስሜት ይለያያል። እናትህ ሴት ናት፣ ሚስትህ ሴት ናት። በመሃል ይኸውልህ ዳቦ ሆናል። ከላይ ከታች እየነደደብህ ነው። ሚስትህን ትወዳታለህ፣ እናትህን ታከብራታለህ። እንዴት አድርገህ ልትኖር ነው? የእናትህ ክብር ለድርድር አይቅረብ። በቃ እናትህን እንድታከብር አድርግ። የእናትህ ክብር ለአንተም ክብር ነው። የሚስትህ ፍቅር ደግሞ ያንተም ፍቅር ነው። ፍቅርና ክብርን ያለ ቦታ አንጥፈህ ልጅቷንም መከራውን አትብላት፣ እናትህንም መከራውን አታብላት። እንደዚህ አይነት ነገሮች ብዙ ጊዜ የሚፈጠሩት አንዳንድ ጊዜ በጥቅም ላይ የተሳሰረ ከሆነ ያ ያገባው ልጅ እናቱን ሲጦርና በሱ የምትኖር ከሆነ ስላገባ ብቻ የተሻማችሁ ይመስላል። አንዳንድ እናቶች ደግሞ እንደዚህ ያስባሉ። የልጅሽ ሚስት ማለት እኮ አንቺን አይንሽን በአይንሽ የምታሳይሽ አያት የምትሆነውን ልጅ ፈጣሪ ልጅ ከሰጣችሁ የምታሳይሽ ነች። ስለዚህ በክፉና በአይነ ቁራኛ ማየቱን ተው ባካችሁ እናቶች። በሌላ በኩል አንቺ ሚስት ደግሞ እናትሽ ብትሆን ኖሮ እንዲህ አይነት ወቀሳ ታቀርቢለታለሽ ወይ? የወለደችሽ እናት ቢሆን ኖሮ ዝቅ ብለሽ ለእናትሽ ትኖሪ የለ? ባል መውደድ ማለት ለባል እናት ከምንም በላይ በአክብሮት በፍቅር ዝቅ ብሎ መኖር ማለት ነው። በቃ እንኪያ ሰላምታ ውስጥ አትግቢ፣ ርቀትሽን ጠብቂ። ከዛ በኋላሽ ባልሽን አትበድይ። ምክንያቱም የዚህ ነገር ሁሉ ቁርሾ ባልሽ ነውና። ስለዚህ ከባልሽ ጋር በነፃነት ማውራት ልመጂ። እኔቺ እናት እንደዚህ ያደረገችኝና አልችልም፣ እናትን ታሳርፍልኛለህ። አንቺ ነሽ የምትወጪው። ምክንያቱም በእናት አይደራደርም አንዳንድ ወንድ፣ መደራደርም የለበትም። ስለዚህ መሆን ያለበት ምንድነው? ምንም ሳታጠፊ እሷም ምንም ሳታጠፋ በመሃላችሁ ያለው አቶ ባል ሁለቱም ሚና በትክክል መጫወት አለበት። ከመስመራችሁ አትለፉ። እንደ እናትሽ እያት እናትህ ብለሽ እሱንም አናቱን አታዞሪው።
እናቴ ምታርገችስ እስቲ ተፋቻት ሊል ይችላል። አንዳንድ ጊዜ ከመንገድ አልፋ እንኳን ስትነቁርሽ እሺ እማዬ አመሰግናለሁ በጣም ነው የምወድሽ ግንባር ሳሚ የባለቤትሽን እናት እየገላመጥሽ ትጠይኛለሽ ትጠላኛለሽ ማለት አይቻልም። ገባሽ? ሁለተኛ ርቀታችሁን ጠብቋ፣ አትርመጥመጡ፣ አትመላለሱ። በቃ ቆሙ በቦታው ላይ ትዳራችሁ ቀጥ እንዲል የትዳር በረከት በራስሽ ቤት ነው። ከዛ በኋላ እምነቱን ማግኘት ከፈለግሽ በረከቱን ማግኘት ከፈለግሽ ጊዜ አርጋችሁለት ፕላን አርጋችሁለት ሂዱና ጠይቋቸው ተመለሱ። እቤታችሁ ኑሩ። እናንተም ባለትዳር ናቸው፣ እነሱም ባለትዳር ናቸው። አንተ ባል ተብዬው ደግሞ በጥቅም ጉዳይ ላይ ከሆነ የሚስትህን ጥቅምና የእናትህን ጥቅም ለይ። ለእናትህ ስታረግላት የነበረውን ከማግባት በፊት ካገባ በኋላ ምትረሳ ከሆነ እቺ ምስኪን ሚስትህ ምንም አላጠፋችም። ያንተ መደንዘዝ፣ ያንተ እናትህ መርሳት ከሚስት ጋር ያጣላሃል። ሶሪ ፎር ማይ ኢሞሽን። ስለዚህ ከእንደዚህ አይነት ነገር ውጡ። የባል እናት ማለት እናት ናት። 4 ነጥብ። እናትሽ ያላትን ክብር ነው ያላት። አንቺ ደግሞ አማች እባክሽ የልጅሽ ሚስት ማለት ልጅሽ ናት። ተንከባከቢያት፣ ሳሲላትሽ በነገር ከምትወቅሪያት ማለት ነው። ስለዚህ ውድ ቤተሰቦቼ እንዲህ አይነት ነገሮች በተለይ አሁን እንደ ፋሽን ልጆቻችንን እንወዳለን ብለን ትዳሮቻቸውን እየበላን ነውና ይሄ ደግሞ እንደ አገር ትልቅ ክፍተት እየፈጠረብን ነው። ከእንደዚህ አይነት ነገር እንታቀብ። አንቺም እንደ እናትሽ አንቺ ደግሞ እንደ ልጅሽ አንተ መሃል ላይ ደግሞ ጋሼ ባል ሁን። ባል ማለት ቆራጥ፣ ድንበሩን የሚያስከብር፣ ሚስቱን የሚወድ፣ እናቱን የሚወድ የሚያስከብር፣ ሁለቱን አቻችሎ የሚሄድ ነው። አንዱን አቻችዬ አንዱን እተዋለሁ ማለት አትችልም። እናትህ ትዳርህ ውስጥ መጠን አላት። ከዛ መጠን ማለፍ የለባትም። ሚስትህ በቤተሰቦችህ ላይ መጠን አላት። ከዛ መጠን ማለፍ አትችልም። ስለዚህ ሁሉንም እንዳፈጣጠራቸው እንደ ችሎታቸው ይዛቸው ሂድ። ዝም ብለህ አንዳንድ ጊዜ የነገሮች ሁሉ መነሻ አንተ ነህ። አንተ ቦታህን በአግባቡ የማትጠብቅ ከሆነ ሚስትህም እናትህም መከራቸውን ይበላሉ። ቦታህን በአግባቡ ጠብቅ። ለሚስት የሚገባትን ፍቅር ስጣት። ለእናት ደግሞ የሚገባት ፍቅር፣ አክብሮት፣ ኤቭሪቲንግ ስጣት። 4 ነጥብ። ካገባ በኋላ ይኸውላችሁ ወንድ ልጅ ካገባ በኋላ ከእናቱ ነው የሚመታው። ሴት ልጅ ካገባች በኋላ ከባሏ ነው የምትመታው። በደንብ ስሙኝ። ሁለቱም ጋር ቃሉ ምን አድርገህልኝ ታውቃለህ? በጣም ከባድ። ስለዚህ ውድ ቤተሰቦቼ ከእንደዚህ አይነት ነገር ይሰውራችሁ። እንዲህ አይነት ነገሮች ላይ ቆፍጠን ያለ ከፈጣሪ መንገድ ያልወጣ ከሰው መንገድ ያልወጣ ውሳኔ ያስፈልጋል። ባል ማለት ወደ አንድ ወገን የሚያደላ አይደለም፣ ሁለቱን አቻችሎ የሚኖር ነው። ሚስት ማለት ደግሞ የራሷን እናት ብቻ ሳይሆን የሚስቱንም እናት አብራ ተቻችላ እማዬ ብላ አብራ ብትኖር ናትና እቺን እንዳዘነጉልኝ። ለጥያቄው ደግሞ በጣም አመሰግናለሁ እህቴ። ውድ ቤተሰቦቼ የዛሬ ፕሮግራማችን ደግሞ ርዕሳችን ይሄን ይመስል ነበር። በጣም አከብራችኋለሁ፣ በጣም ወዳችኋለሁ። ይህ ቪዲዮ ይጠቅማል ለምትሉት ወዳጃችሁ ሼር ማድረጉን እንዳትረሱ። ነገ እናጅራለን።